ግን ያልፈራም አስማማው አብዲ ወንድሜ ሞቷል እሱ አልበልጥም ምን ሻም ሲሞት ያለቀስን መቅበር ፋኖ ሲሞት ያለቀስን መቅበር እስከመቼ ነው ምን ተቃለለ ይሁን ጉዳይ እና ደፈር ብለን ከተነጋገርን እኔ በላይ የተሻላችሁ ሰዎች አላችሁ አባቱ ሰላም አስከባሪ ልጁ ፋኖ ወንድሙ ፍርድ ቤት ትልቅ ወንድሙ ፋኖ ይሄንን ማምጣት አንችልም እንደኛ ልጆቻችን ወንድሞቻችን መክረ ማምጣት አንችልም ይሄንን እስከ ስር ኮትኩቶ የተከታተለው የመንግስት አካልም ከወረዳ ጀምሮ የለም የሚሞተው ንጹሃን ሰዎች ንጹሃን እናቶች የሚወድመው አዝመራ ይሄ እኮ አይቀሬ ነው የመንግስት ሰራተኛ ሰው ካለ ነገር ተሎሽ ነገሩ ያልቁልሃል ዳኝነቱ ሰው ካለ ተሎ ነገሮች ያልቁልሃል እንደኔ ያለ ዝም ብሎ ብቻ ለርሻ ለበሬ ማያውቅ በቃ የዚህን ቀን ነከለናችን የሚያስጠርሱት እንዲህ አረንም ከርኛን መልሰው አንፍራ ይፈጀናን ቅድም ማን ነው ትንሽ ዳረዳር ነክቶታል ያንሳል 15 ቀበሌ ያለ ይሄ ግን ምናልባት የተወሰነ ቀበሌ ካልሆነ አልመጣም ምሽግ የሆነው ቀበሌ አልመጣም ምሽግ የሆነው ከዚህ ያለው እኮ አሁን እስኪወጣ ድረስ ቸኩሏል ለፋኖ እስኪደውል እስኪናገር 50 ወሬኛ ነው 100 ወሬኛ ነው ሁላችን ሐሳብ ሰጠና ነው ስንሰጥ ግን ነገ ለመዋል ትክክል ዝግጁ ነን ወይ ነው እናደርገዋለን ወይ እንተገብረዋለን የሚለው ላይ ሲመጣ እኔ እንጃ ትንሽ ወደ ኋላ ሊወስደን ይችላል መደረግ ያለበት አሁኑ ያልመጣው ሽማግሌ በያገሩ ጊዜ ተሰጥቶት ተጠርቶ ማን ከማን ጋር ተገናኝቶ አሁን እዚህ ላይ መጨረሻ እኔ ለኔ በጣም አሁን በአስተያየቶች በጣም እየተቃጨን ነው መተግበሩ ነው የሚወስነው መጨረሻው ላይ መናገር ያለብን አስረግጠን ማለት ነው እዚህ ላይ ለተሰበሰብን ስልክ የሚያደርስ ይኖራል እዚህ ላይ ለተናገርን ስልክ የሚያደርስ ይኖራል ዱር እንዳንወጣ 78 ልጅ ፈጥረናል ዱር ወጣ እስከ መጨረሻው አፈጻጸሙ የሞተ ነው ሲቀጥል ግን ዝም ብለን ከማውራት ከዚህ ያለውን ማን ነኝ የተሻለ የሚባለው ወይም እኔ መንግስት ያለውን ወይም እኔ ያስቀጥረዋለሁ ቢለውን አካል ማግኘት ያስፈልጋል ነገራችን ላይ እኔ ፋኖ ቤተሰብ የለኝ ምናምን ብለን የምናወራ ሰዎች እኮ አለን እኮ እሳቱ ግን እየበላን ያለ ጅምላ ነው እንነጋገር ከተባለ ብዬ ነው እናስኝኝ አላጣንም እነ ተመስገን መኮንን 50 ኩንታል ለገበያ የሚያቀርብ አላጣንም እስከ መቼ እንደሚቆረቆረን ጭንቅላታችን ፈዞ እናገራለሁ ልክ እንደ ቅጆት ቤት ሄጄ እቀመጣለሁ ምክንያቱም አዳማጩ በዚህ ልክ ስለሌለ ማለት ነው የት አለ ደፍሮ ለመናገር መጨነቅ ነው ከዚያሽ ቦታ ሄዶ እቺን ነገር ለማወያየት መጨነቅ ነው አስተያየት ተነስተ ብለህ ተናገር ስትለው መጨነቅ ነው በጭንቀት በፍራት ተወጥረን እስከ መቼው እዚህ ላይ መቼ እንደምንወጣ እኔ ግራ ይገባኛል እስከ መጨረሻው ለማስፈጸም በየቦታዋ ሽማግሌ መላክ አለበት እንደው አሁን 67 ዓመት የሆናችሁ ሽማግሌዎች ሄዳችሁ ብታወያዩ ብትሞቱ ከናስማማው ከነ ተመስገን መኮንን የምትበልጡ ነው እንዴ አንበልጥም እኮ በቃ ለጥሩ ታሪክ ነው አይደል ይሄዳችሁ ያለ ለጥሩ ታሪክ ከርን ይግዶላችሁ እስኪ እነሱንም ከሞት ለማዳን ነው ምንደው እንጂ እኛ ብቻ ልንሞት አይደለም ለሞት ለማዳን ናሰርተህ ብላ ተመለስ ችግር ካለንና በቃ አስፈላጊ ይሄ ይመስለኛል እንዴ እና ዝም ብለን እያየን ስናይ በቃ እኔ ነው የበላ ዝም ብለ ተቀመጥ የጅቡ ነገር እየደረሰ ይመስለኛል እኔ ደግሞ ተራዬ ስላልደረሰ ስላልሞት ማለት ነው የኔ ልጅ ደግሞ ስላልሞተ ምሳሌ ስላለደብኝ ምሳሌ ማለት ነው አሬ ከሌ ልጅ ያሉ የሞቱ ዛሬ ምን ሻም ሲሞት ያለቀስን መቅበር ፋኖ ሲሞት ያለቀስን መቅበር እስከመቼ ነው ምን ተቃለለ ይሁን ጉዳይ እና ደፈር ብለን ከተነጋገርን እኔ በላይ የተሻላችሁ ሰዎች አላችሁ ማን ነው የዚህ ሰብሳቢ ተብሎ ሰውየው ቀርቦ እንዳላፊነት አልፈልግም ማሻም የራሱ አካል ሊኖረው ይችላል መሞት አለብኝ ካለ የራሱ አካል ነው የመንግስት ችግር አለ ይሄን ያስተካክል አስፈላጊ ነው ተረከቡን ተረከባላችሁ ማትፈልገውን ትጥለዋለህ ነገር ግን ያ ሰው እኔ ነኝ የሚለው ሰው አላፊ የሚለው ሰው ግን ሽማግሌ ተነስቶለት ጊዜ ወጥቶለት ቦታ ተቀጥሮለት ሲወያይ ብቻ ነው እንጂ ተናገርን ዝም ብለን የሆነ እንዳለ ልክ ሆነ እንዳንቀርብ ነው ከዚህ ቀጥዬ ከታች ያለው አጉደምዳሚ ካልታረመ እንደው መንግስት ነው ብሎ መቀጠል ይችላል እንዴ አይችል እንደው ተጠቁሟል እንጂ ፍርድ ቤት ብትገባ በገንዘብ ነው መዘጋጃ ብትገባ በገንዘብ ነው አዚሽ ቀላል አዚች ሶስታችን እንኳን
ምክንያቱም የመንግስት ሰራተኛ ሰው ካለህ ነገር ተሎሽ ነገሩ ያልቁልሃል። ዳኝነት ውስጥ ሰው ካለህ ተሎ ነገሮች ያልቁልሃል። እንደኔ ያለ ዝም ብሎ ብቻ ለርሻ ለበሬ የማያውቅ በቃ የዚህን ቀን ነከለናችን የሚያስጠርሱት እንዲህ መጥበቅ ያለበት የወረዳችን አስተዳዳሪ የተሻለ ሰው ነው። የሚያግዝ ግን ብዙ ሰው እኔ በማየው ልክ የለም። በራሱ አድማ ፈጥሮ የሚንቀሳቀስ የበታችሁ ነው ያለ እንጂ ለማገዝ ዝግጁ ሆነ ሰው አላየም። መድረክ መፈጠር አለበት ብየዋለሁ። አሁንም መድረክ እንዲፈጠር በከተማችን ጉዳይ ግን በሰላማችን ጉዳይ ግን ደግሜ የምናገረው ሽማግሌ ተነስቶ እስከ ቦታው ድረስ መጣራት አለበት ነው። የዚህ ሰላም ዋጋ በመንግስት ብቻ የሚገኝ ሳይሆን በህዝብ ነው። አሁንም መሽጎ ያለው ከህዝብ ላይ ነው። አባቱ ሰላም አስከባሪ፣ ልጁ ፋኖ፣ ወንድሙ ፍርድ ቤት፣ ትልቅ ወንድሙ ፋኖ። ይህንን ማምጣት አንችልም እንደኛ ልጆቻችን ወንድሞቻችን መክረን ማምጣት አንችልም። ይህንን እስከ ስር ኮትኩቶ የተከታተለው የመንግስት አካልም ከወረዳ ጀምሮ የለም። ክቡር አቶ በላይ ወንድማገኝ ወረዳ አስተዳዳሪ ነው። ትልቅ መሪ አለን፣ የሚያግዘው የለም። አታች አለ የተደራጀ አጉደምዳሚ ኃይል እንጂ የራሱን ሂሳብ የሚሰራ እንጂ እሱን የሚያግዝ የለም። የሃይማኖት አባት አልሰበከም። ተንበርከው ሲሞቱ አላወገዘም። ስራ ሀገር ስለ መንገድ ዛሬ መንገድ እናነሳለን። መንገድ ያሰቡትን ሰዎች መንገድ የሚያሰሩትን ሰዎች አንበርከው ሲገሏቸው የሃይማኖት አባት መስቀል ይዞ ወጡ አውግዟል? አላወገዘም። ዝም ብሎ ዛሬ ይመጣላል ነገ ይመጣላል ጀግና አለልህ እያለ ነው ጉራው የሚነፋ። እኛም እንደነሱ ነገ ሟቾች ነን። ግማሹ አካል ግማሹ ሰው ተደራድሮ ከፋኖ ጋራ አብሮ ቃል አቀባይ ነው። ይሄንን ሁላ ህዝብ የሰበሰበው ኮሎኔል ባህሩ ነው። በሱ ራስ የተሰበሰበ ህዝብ ነው። በሱ ራስ የመጣ ህዝብ ነው። እሱን አላሰራው ያሉ የእግር እሳት የሆኑበት የመንግስት አካሎች ነበሩ። ኮሎኔል ባህሩ ስብሰባ ሲሄድ ቤት የሚዘጉ ኮሎኔል እያመጣኑ ቤት ክፈቱ እያለ ስራ ያስጀመረ እነሱ በተወሰነ ጥቅም በግብር በጤና መድን እያሉ ቤት የሚያዘጉ ነበሩ። ይሄንንስ ማናወጣው ለምንድን ነው? መቼ ስንት ጊዜ እንሞታለን? ምን ሞት እኮ አንድ ጊዜ ነው። 2-3 ጊዜ አንሞትም። ለምን መጥቶ ሀገር ድንበር ዳር ድንበር የሚጠብቅ ሰራዊት ከዚህ ዋጋ እየከፈለ በብርድ በረሃብ በቁር እየተንከራቸ 15-18 ቀን ዘመቻ እየሄደ ከዚህ ስናሽቃብጥ ምን ውሎች ምንድን ነው? ይህ ከምን ታይቶ ነው? ስለዚህ አጨብጭበን እስከ ሳኝ የሸኝናቸው እስከ አብሮ መኖር የሸኝናቸው እኛ ስለሆነን አሁንም ልጆች ትልልቆች ልጆቻችሁ ከእናንተ አይወጡም፣ ወንድሞቻችን ከኛ አይወጡም። የፋኖ ቤተሰብ የሆነ ከዚህ እንዴ ከብት ያዘ እነሱ ሰው ሲይዞ ሰው ይያዛል። አባት እኮ እና ልጅ ያልተቃበረበት አባትን ከመቅበር እኮ እርቀን ተቀምጠናል። ስለዚህ አሁንም ይህ ህዝብ ነው ትልቁ ባላደራ ይህ ህዝብ ስለሆነ ይህ ህዝብ እነዚህ ሰዎች ሊያመጣችሁ ይገባል። ሳያስቡት ነው ወጥ የቀሩ አጨብጫቢ ስለነበረ ሁሉም ሳያስቡት ነው የቀሩ። ስለዚህ እንመልሳቸው ወንድሞቻችን። አሁን ምናለማበሳ ስለ ልማት ምናነሳ ምንድነው? ልማቱ ነገ እነሱ ይምጡ ሰላም ይሁን። መጀመሪያ አስፋልት ሰርተን ነገ ማን ይሄድበታል? ምንድነው ሌላ ነገር ዳር ምን መጀመሪያ ሰላም አትምጣልን። ሰላም ነው ምንፈልጋት። በትንሹም ቢሆን መሀል ገነትን ከተማ ሰላም ለማምጣት ይህን ታህል ማህበረሰብ ለመሰብሰብ ችለዋል። በጉለት በዚህ ልክ ችግር ያለባቸው አመራሮች ቢኖሩም ከችግሩ ነገ እንዲማሩ የሚመለከተውን ጠቆማ መስጠት ከኛ ይጠበቃል። ይህን ብለን ወደ ላይ የምንገፋው የማን ችግር ነው? የማን ልጆች ናቸው? ስንቅ ምናቀብል ማንን? ተኩሶ ማን የት ነው የሚገባ? ጫካ ቢሆንማ የሚመለከተው አካልም እኮ እርምጃ ለመውሰድ ምንም እስካሁንም አመት ሙሉ አይፈጅም ነበር። ነገር ግን በዚያ ውስጥ የሚሞተው ንጹሃን ሰዎች፣ ንጹሃን እናቶች፣ የሚወድመው አዝመራ ይሄ እኮ አይቀሬ ነው። የመጨረሻ እኮ እርምጃው ከዚህ ላይ ተነጋግረን ውሳኔ ከወሰነን እርምጃው የመጨረሻና የመጨረሻ መንግስት ባለበት ሀገር የታጠቀ በቁጥር በተለያየ ምክንያት ይወጣ እኛ ያባለግነው የሀገር ሽማግሌና አገሪቱን ብልሽት አድርጎ ያበላሻት ማን ነው? የሀገር ሽማግሌና ሃይማኖት አባት አይደሉ? ይባርከዋል። ነፍስ ልጁ አይዞ ጫንቃውን ቸብ ባርኮ አይዞ ቸሪ መልስ ብሎ ነው ኩምሰድ። ትክክል ለመነጋገር
እኔ አንድ አባት ወንድሞቼ ተይዘው እኮ ቅዳሜውን ተይዘው እሁዱን መጥቼ ቀበሌ አንዱን አባት ኧረ እንዴ ደብር ልብስ አውጡ፣ ኧረ እንዴ እስቲ መስቀል አውጣችሁ ስልክ ወንድሬ አለኝ። በስራው ይውጣ ብሎ ነው ሄደ። እናመሰግናለሁ። ወንድሞቻችን አባቶቻችን ትላላችሁ፣ ሰላም ይምጣ ትላላችሁ። ሰላሙ እንዴት ሆኖ ነው የሚመጣ? ሰላሙ እኮ የሚመጣ አንድ ስንሆን ነው። ህወሓት በወረረን ጊዜ እኮ ሁላችን ሰባራ ክላሻችን ደን ተዋግተን ነበር፣ አንድ ነበርና። አሁን ግን አንድ አይደለንም። ምክንያቱም 50 ሰው ከዚህ ያለው እኮ አሁን እስኪወጣ ድረስ ቸኩሏል። ለፋኖ እስኪደውል እስኪናገር 50 እኮ ወሬኛ ነው፣ 100 ወሬኛ ነው። 10 ሰው ብንኖር ነው። አሁን ሰላም ከመጣ በነ ኮሎኔል ባህሩ ጊዜ ይመጣ ነበር።